ጌታ በፈለገው ነገር በፈለገው ይመርጣል። ለሁሉ ነገር አለቃ አድርጎለታል። አንድ ቀን በመስጂድ ውስጥ በመስገድ ላይ ያለሁኝ ነብዩ ከርቀት ጠሩኝ ይላሉ። ማንም ሰው ጥሩ ሰው ከሆነ ለጅረጅ ሆኗል ይባላል ማለት ነው። ለአላህና ለመለክተኛው ሲል ልክ አላህ ሲጠራህ ወይ እንደምትል ለመለክተኛውም እንደዛው ማድረግ አለብህ። ምክንያቱም ላልሆነ ጉዳይ አይጠሩህም፣ ለቁም ነገር አንተን ለሚጠቅም ነገር ነው። ቁርአን በጥቅሉ የአላህ ቃል እንደመሆኑ ሁሉም በጣም ከፍተኛ ደረጃ ያላቸው ሱራዎችም ሆነ አንቀጾች። ስለዚህ እንግዲህ ይሄ ቃል ኪዳን አላህ Subhanahu Wa Ta'ala ምን ያህል አሳሳቢና አንገብጋቢ መሆኑን አውቆ ይችን ቁልፍ ሱራ ነው መስገጃ እንድናደርግ ያደረገን ማለት ነው። ለአላህ ፍጹም የሆነ ሙሉ የሆነ ምስጋና ይገባው። የዓለማት ባለቤትና ፈጣሪ ጠባቂና አንከባካቢ ከመሆኑ አኳያ ይገባዋልና ለዓለማት ጌታ ምስጋና ይገባው በሉ ይለናል ማለት ነው። አልহামዱሊላሂ الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد. فإننا في هذا اليوم بعون الله وتوفيقه سنبدأ من جديد من أول الكتاب من سورة الفاتحة المكية، فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أعوذ بالله السميع العليم من الشيطان الرجيم. سورة الفاتحة المكية التي تشتمل على 7 آيات. سورة الفاتحة مكة وردت ستون 7 آيات وچوچا አሏት። አጭር ከመሆኗ ጋራ አላህ Subhanahu Wa Ta'ala ከሌሎቹ ሁሉ ሱራዎች ያበለጣትና የመረጣት ታላቅ ሱራ ናት እና ጌታ በፈለገው ነገር በፈለገው ይመርጣል። ለሁሉ ነገር አለቃ አድርጎለታል። ቁርአን በጥቅሉ የአላህ ቃል እንደመሆኑ ሁሉም በጣም ከፍተኛ ደረጃ ያላቸው ሱራዎችም ሆነ አንቀጾች። ሆኖም ከመሃላቸው ደግሞ የተለያየ ደረጃና ማዕረግ የተሰጣቸው አሉ። ከነዛ ሁሉ የበለጠችና የተመረጠችው ሱረቱል ፋቲሃ ናት። ስለዚህ አዕዘሙ ሱወሪል ቁርአን አለል ኢጥላቅ በአጠቃላይ ከቁርአን ሱራዎች ሁሉ የላቀችና የበለጠች ናት ብለዋል ረሱል አለይሂ ሰላቱ ወሰላም። እና በሷ ዙሪያ ብዙ ፈዳኢል ብዙ ማዕረግና ደረጃ እንዳላት በርካታ ሐዲሶች መጥተዋል። ከነዛ መካከል አንዳንዶቹን ለመጥቀስ ያህል አቡ ሰዒድ አልሙዓላ የተባሉት ሰሃቢ በሶሒህ ሙስሊም እና በሙስነዱ አህመድ እንደተዘገበው
አንድ ቀን በመስጂድ ውስጥ በመስገድ ላይ ያለሁኝ ነብዩ ከርቀት ጠሩኝ ይላሉ። በሚጠሩኝ ጊዜ ስሰግድ እያዩኝ ነው። ግን አቡ ሰዒድ እያሉ ደጋግመው ተጣሩ። እኔ ተጨነቅኩኝ። ወይ እንዳለላቸው ሶላቴ ይፈርስብኛል ብዬ ፈራሁኝ። ዝም ካልኩ ደግሞ የአላህ መልእክተኛ እየጠሩኝ እንዴት ዝም እላለሁኝ አልኩና እንደምንም ቶልቶሎ ጨርሼ ሄጄ ጠይቃቸዋለሁ ብዬ ሶላቴን ቀጠልኩኝ ይላል። ልክ ያው እንደ ጁረይጅ ነገር ችግር አጋጠመው ማለት ነው። ጁረይጁል አቢድ የሚባል ሰው በአንድ ወቅት በበኒ እስራኤል የዚህ አይነት ችግር አጋጥሞት ነበረ። አቢድ በጣም አላህን የሚፈራ ተቅይ ነበረ። ሌት ተቀን ዒባዳው አይቋረጥም። እናቱ ልዘይረው ትመጣለች። ባለበት ማዕበድ ቦታ አለው። በመጣች ቁጥር ሁል ጊዜ በዒባዳ ተጠምዶ ታገኘዋለች። የተወሰነ ጊዜ ትጠብቅና እንደገና ትታተሄዳለች። መቋረጫ የለውም እና የሱ ዒባዳ ማለት ነው። ከለታት አንድ ቀን እንደዚሁ መጣ። ልጠይቀው ስትመጣ በሶላት ተጠምዷል። አሁን እንግዲህ ስንት ጊዜ እየተመለስኩኝ እሄዳለሁኝ ብላ ትጠራዋለች። ያ ጁረይጅ ወለዲ ብላ ስትጠራው ያ ረቢ ኡሚ ወወለዲ ብሎ እሱ ተጨነቀ። የወላጅ ሀቅ ከባድ መሆኑን ያውቃል። ጉኖም ከአላህ ሀቅ ጋር ከተጠጋጨ ደግሞ ማን ነው መቅደም ያለበት የሚለው አስቸገረውና እናቴን ወይ ልበል ወይስ ያንተን ስግደት ልቀጥል ጌታዬ ምን ይበቃኛል ብሎ ጌታው ጋር መወያየት ጀመረ። ያኔ ወሰነ እና እናቴ መጣለች። መቼም የተወሰነ ደቂቃ ሳትጠብቀኝ አትሄድም፣ ቶልቶሎ ብዬ ብቻ ቀልጠፋ አድርጌ መጨረስ አለብኝ ብሎ ሶላቱን ቀጠለ። እሷ ግን ቸኩላ ስለነበረች ተበሳጭታ ተራግማ ሄደች ማለት ነው። አላሁመ ላ ቱሚቱ ሀታ ቱሪየሁ ውጁሃል ሙሚሳት። እኔን ወላጅ እናቱን ወይ ለማለት ፍቃደኛ ያልሆነው ንቆኝ እኮ ነው። ስለዚህ እሱ ሁልጊዜ ዒባዳ ነኝ መሽጉል ነኝ እያለ እኔን መጥቶ መዝየር ሲገባው መጥቼ እንኳ ሳናግረው መልስ መስጠት ይቆራብኝ፣ ይሄ ምን ኸይር አለው በማለት ተበሳጭታ እኔን ወላጅነቱን ለማስተናገድና ለመቀበል ፈቃደኛ ካልሆነ የሸርሙጣ ፊት ሳታሳይ አትግደለው ብላ ተራገመች ማለት ነው። ሙሲባ ነው እንግዲህ ሰው ሲናደድ። እሱ ማንኛውም ሰው እናቱን እንኳን ለማናገር ጊዜ የሌለው ሰው ለእንዲህ አይነት ችግር ዳረገችው ማለት ነው። እሱ ያለችውን ብላ ሄዳለች። እሱ ሲያሰላምት አላገኛትም። አላህ ሱብሓነሁ ወተዓላ የሁለቱንም ስራና ንያ ያቃልና በዛ መሰረት እሷም ተበድላለች። በመሰረቱ የሚሰግደው ሱና ሶላት ነው። እናቱ ስትጠራው የእናቱን ወይ ማለት ዋጅብ ነበረ፣ ማስቀደም ነበረበት። እንደገና ደግሞ እሱ የአላህን ሐቅ አዝሞ ነው። ሶላት ቁሜ እንደገና ጌታ ጋር እየተነጋገርኩኝ እሱን አቋርጬ ወደ ፍጡር እንዴት እመለሳለሁ በሚል አጣብቅኝ ውስጥ ገብቶ ነው። ግን የሁለቱንም ሐቅ ያው ሚዛናዊ የሆነ ውሳኔ ይሰጠዋል አላህ ሱብሓነሁ ወተዓላ። እሷም እናት ናት፣ ተበድላለች፣ አሁን ተራግማለች። በመጠኑም ቢሆን እርግማቶ መያዝ አለበት ማለት ነው። እሱ ደግሞ ለኔ ብሎ ነው ያው ያላት ቢሆንም እሷ እንዳለችው ደግሞ ለከፋ ችግርም አልዳረገውም ብሎ አማካይ የሆነ ውሳኔ ሰጠ ጌታ። እና በዛ በዒባዳ ላይ እንግዲህ እንደተጠመደ ብዙ ጊዜ ያው የታወቀ ነው። አገር አውቆታል፣ አድንቆታል። ማንም ሰው ጥሩ ሰው ከሆነ እንደ ጆርጅ ሆኗል፣ እንደ ጁረይጅ ሆኗል ይባላል ማለት ነው። አሁን ዝናው እየገነነ ሲመጣ በሀገር በጣም የታወቀች ሸርሙጣለች። እሷ ምን ጁረይጅ ላላቸው አሁን እኔ አንድ ቀን ላሳስተው በሞክር እን ጊዜ በቀላሉ ሊሳሳት ይችል ይሆናል የእናንተ ትልቅ ሰው የእናንተ ወልይ ብላ ተሳለቀች ማለት ነው። በምትል ጊዜ አይ እንኳን አንቺን ወላጅ እናቱን ማናገር የማይችል ሰው ነው ይሏታል። እኔ ደግሞ አታሃዳኩም በጣም እንግዲህ ልዩ የሆነች መልከኛ ናት፣ ያያት ሰው ሁሉ ያብድላታል። እኔ ሂጄ ፊቱ ብታየኝ
ሶብር አያደርግም ብላ ያው ለባብሳ አጋጊጣ ተዋውባ መጣችለት ዛኢር መስላ ማለት ነው። መጣ ልታናግረው ስትፈልግ ዞር ብሎ ሊያያት አልፈለገም ማለት ነው። ዙሪያውን እየዞረች እንደዚህ ለከታመመች ደይጠኝ መስላ እንደዚህ ኩኝ ሼህ ዱዓ አድርጉልኝ ብዬ ምናምን እያለች ብትዞረው እሱ ቀጥ ብሎ አያያትም። እዛ አላህ ያሽፊክ እያሉ ዝም ብሎ ድምጿን ብቻ እየሰማ ቀጠለ። ያኔ ተናደደች። እሷ እንኳን ጠይቃው ማንም ሰው ያያት ሁሉ ልሙትልሽ የሚላት ሰው ስለነበረ ለመጀመሪያ ጊዜ ተዋረደች ማለት ነው። ዋጋ ቢስ አደረጋት፣ ሳቁባት። ያው ደንፍታ ሄደችው ያወቁ ሰዎች ሁሉ። ያን ጊዜ ተናደደችና ከሱ ስትመለስ አንድ በግረኛ በመንገድ ጎረምሳ አገኘችና እሱን ጋብዛ የፈለገችውን አደረገች። በአጋጣሚ ደግሞ በቅሎ የሆነች መካን የነበረችው ሰይጣን ለወዳጁ ድርብ ነው እንደሚባለው አረገዘች በዛ ማለት ነው። እና አርግዛ ስትወልድ ማን ነው አባቱ ብለው ሲጠይቋት ያው መባል አይቀርምና ሸርሙጣን ቢሆን የናንተ ወለይ ጆረጅ ነው እንዲያስረገዘኝ ብላ እሱን በቂም በቀል ማለት ነው ስላዋረዳት ተናገረች። ይሄ ጊዜ ሀገሬ በጣም ሲያከብረውና ሲፈራው የነበረው ሰውዬ እንደዚህ ተሸርሙጣ ልጅ ወለደ ተብሎ ተወራበት ማለት ነው። ለምን ያቺ እናቱ እርግመት ስለመጣች ማለት ነው። ያን የአካባቢ ሰዎች ለካ እሱ ትልቅ ሰው ነው እየተባለ ሴቶቻችን ዚያራ እየሄዱ በየጊዜው በሱ ያማገጠ ነው ያለው አለና የሀገር ጎረምሳ ተነስቶ ዙሪያውን መጥቶ ጎጆውን ከበበ ማለት ነው። እሱ ተህዝብ ተፈንጥሮ እንደ ባህታዊ ጎጆ ውስጥ ነው፣ ከፍጡር ጋር ምንም ግንኙነት የለውም። ጎጆውን መጡና ምንም ሳይጠይቁት ምንቅርቅር አድርገው እሱን እየደበደቡ እየጠፈጠፉ ወደ ባለስልጣን ይዘውት ይመጣሉ ማለት ነው። አረ ምን አጠፋው ምንድነው ችግሩ ምን አጠፋው ትላለህ ደግሞ ስራን አጣው እያሉ ማለት ነው እየረገጡ። ከዛ ባለስልጣን ጋር መጣ። እንደዛ አድርጋል አሉ የአካባቢ ሴቶችን እያማገጥክ ነው ተብሎ ክሱ ተነገረው ማለት ነው። ያኔ እሱ እንግዲህ ይሄን ነገር አላደረኩም ቢል ማን ይሰማዋል? ሁሉም ያብጠለጥለው ጀመር። በመጨረሻ ይሽ የተወለደልኝ ልጅ አሳዩኝ አለ። እሱ ከጌታው ጋር ያለውን አላቃ ያቅ ነበርና ማለት ነው። ከናንተ እንግዲህ መፍትሄ የለም፣ እናንተ መከራከርም አልችልም። ያው ጌታዬ እንግዲህ ያድነኝ እንደው እሱ ነው ተስፋ ማድረገው አለና ሙተወክለን አለላህ ልጁን እስቲ ያምጡት ይላቸዋል። አመጡ። እርጥብ የተወለደ ልጅ እና እንደዚህ ፊቱ ላይ ሲያመጡለት በጣቱም ብርቱ ላይ እንደዚህ ወጋረገውና ያ ጉላም መን አቡክ አለው። አዲስ የተወለደው ልጅ አቢ ፉላን ኢብኑ ፉላን ራዒ ፉላን አለ። የገሌ በጎች እረኛ ገሌ የተባለው ጎረምሳ እሱ ነው የኔ አባት አለ። አዲስ የተወለደው ልጅ አላህ እንግዲህ ለወዳጆቹ ማለት ነው ሲል እሱን ለማጽ ያኔ ያ ሁሉ ሲቀጠቅጠው የነበረው ሁሉ መሬት ተንበረከከ። ማን ይሄን ተአምር ሲያይ ይቅርታ አድርግልን ምናምን እያሉ ባለስልጣኖቹ ጭምር ተደናገጡ። ጎጆህን ያችን የሳር ደሳሳ የጭቃ ጎጆ በወርቅ እንስራለህ አሉት። ብቻ ይቅርታ አድርግልን የወርቅ ቤት እንስራለህ ሲሉት እኔ ወርቅ ምን ያደርግልኛል? ወትሮም ከዱንያ ጉዳይ እንደሌለ ታውቃላችሁ። እናንተ መጣችሁብኝ እንጂ እናንተንም ዱንያችሁንም አልፈልግም አለ ጎበዙ። ይህ ጊዜ ያው ይቅርታ ተለምኖ እንደገና ያችሁ ደሳሳ ጎጆ ተሰርታለት ኢባዳውን ቀጠለ ማለት ነው። ይሄ ምንድነው የሚያሳየው? ወላጆች ሐቅ ምን ያህል እንደሆነ። ሴትዮዋ እንግዲህ ቅር ብሏታል፣ በልጇ ላይ ይህን ቃል ሰንዝራለች። በተወሰነ ደረጃም ቢሆን ያሷ ዱዓው ያዛላት ማለት ነው። የሸርሙጣ ፊት ሳታሳይ ያትግደለው ወላለ። ምክንያቱም ከሳሽና ተከሳሽ ሲቀርብ ግራና ቀኝ መሆኑ አይቀርም። እዛ ሸርሙጣ ጋራ አቆመው ማለት ነው በተወሰነች ደቂቃ። ኋላ ግን ፈረጀው አላህ Subhanahu Wa Ta'ala። ስለዚህ አሁን እንግዲህ ሰዎች ጌታቸውን በሚፈሩ ጊዜ የሁቁቅ الناسና ሁቁቅ الخالق ሲጋጭ በመሰረቱ ዋጅብ ለዋጅብ ከሆነ ሁሉ ጊዜ የአላህ ሐቅ ነው መቅደም ያለበት። የአላህ መስራው ነገር ሙስተሐብ ሱና ከሆነ ግን የወላጆች ሐቅ ተመጣ ወላጆችህም ቢር ማረግ ዋጅብህ ስለሆነ ሱናውን ነገር ተተ ሶላትን አፍርሰህ እናትክን ማናገር ትችላለህ። ማድረግም ያለብህ ይሄ ነው ማለት ነው። እንግዲህ አላህ የወላጆችን ሐቅ ምን ያህል ከፍ እንዳደረገው ነው የሚያሳየን ይሄ ማለት ነው። ለዚህ ነው በየአያቱ ወዕቡዱላህ ወላ ትሽሪኩ ቢሂ ወቢልዋሊደይኒ ኢህሳና ወቀዷ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢህሳና እያለ በተደጋጋሚ
ከራሱ ሐቅ ጋር ከተውሂድ ጋር ያጣመረ የሚነግረን ማለት ነው። ብዙዎቻችን ግን የወላጆችን ሐቅ በጣም ረስተናል እና በጣም መጠንቀቅ አለብን ማለት ነው። አቡ ሰዒድ አልሙዓላም ታዳ በመስገድ ላይ ያለው ነብዩ ተጣሩ። ሲጣሩ ወይ እንዳለላቸው የሶላቴ ሊፈርስብኝ ነው ብዬ ፈራሁኝ፣ ዝም እንዳልል አላህ ይቆጣብኛል ብዬ ፈራሁኝና ተጨነኩኝ። እንደማንም ቶልቶሎ ጨርሼ ልሂድ ብዬ ሶላቴን ቀልጠፍ አድርጌ አጠናቅቄ ሄድኩና ለበይከ ያ ረሱላህ አልኳቸው ይላል። እና እሳቸው በመጠኑም ቢሆን ቅር ብሏቸዋል። ችግሩን ግን ተረድተውለታል፣ ለምን ወይ እንዳላላቸው ማለት ነው። እና ማመን አለም የቁል ላሁ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢዛ ዳአኩም እስተጂቡ ሊላሂ ወሊረሱል ኢዛ ዳአኩም አላለም እንደ ብለው ጠየቁኛል። ለአላህና ሊማ ዩሕይኩም ኢዛ ዳአኩም ሊማ ዩሕይኩም አላህና መለክተኛው እናንተን ሕያው ለሚሰጣችሁ ዘላቂ ድል ለሚሰጣችሁ ጉዳይ ሲጠሯችሁ ወዲያው ፈጥናችሁ ወይ በሉ ምላሽ ስጡ የሚለውን አያት አልቀራህም እንደ አሉኝ አለ። ያ ረሱላህ ኩንቱ ኡሰሊ እየሰገድኩ ነበር እኮ ሰምቻለሁ ጉዳዩን፣ ግን ሶላት ማቋረጡ ከብዶኝ ነው ሲል ቢሆንም አሉ ማለት ነው። ምክንያቱም ይህን ሐቅ የሰጣቸው አላህ ነው። እና ኢዛ ዳአኩም ሊላሂ ወሊረሱል እስተጂቡ ሊላሂ ወሊረሱል ኢዛ ዳአኩም ሊማ ዩሕይኩም ለአላህና ለመለክተኛው ሲል ልክ አላህ ሲጠራህ ወይ እንደምትል ለመለክተኛውም እንደዛው ማድረግ አለብህ። ምክንያቱም ላልሆነ ጉዳይ አይጠሩህም፣ ለቁም ነገር አንተን ለሚጠቅም ነገር ነው አሉት። ለማንኛውም ያው ተስማሙ። እኔ ደግሞ የጠራሁህ ያው ሊኡዓሊመከ አዕዘመ ሱረትን ፊል ኪታብ በጣም ታላቋን ምዕራፍ ላስተዋውቅ ፈልጌ ነበርና ለዛ ነው የጠራሁህ። ሰኡኽቢሩከ ቢሃ ቀብለ አን ነኽሩጀ ሚነል መስጂድ አሉት። እጀን ያዙኝና ወደ መስጂዱ በር አመሩ። መስጂዱ ተመውጣታችን በፊት እነግርሃለሁ አሉኝና እንደገና ሌላ ወሬ ጀመሩ። ያንን ወሬ እያወሩልኝ መስጂዱ በር ላይ ደረሰ። ሳንወጣ በፊት ስላሉኝ ረስተው እንደሆነ ብዬ ሳንወጣ በፊት እኮ እነግርሃለሁ ብለው ነበር ስላቸው፣ ናም ማዛ ተቁሉ ኢዛ ሶለይት ስሰግድ ምንድነው የምትለው ሲሉኝ፣ አቁል አልሐምዱሊላህ ረቢል ዓለሚን هذه اعظم سوره في كتاب الله እና ይህች አልহামዱሊላህ ረቢል ዓለሚን ብላ የምትጀምረው በቁርአን ውስጥ ወደር የሌላት ታላቋ ምዕራፍ እሷ ናት። ይሄ አልቁርአኑል ዐዚም በማለት አስተዋወቁኝ ይላል ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ይህችን ሱራ ከሁሉም እንዳበለጣትና እንደመረጣት አረጋገጡ ማለት ነው። ከዛም አልፈው ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ፋቲሐተል ኪታብን ያልቀራ ሰው ማንኛውም ሰጋጅ ስግደቱ ሱና የሚሆን ዋጅብ ሶላቱ አይቆጠርለትም ፋቲሐን ካልቀራ በስተቀር ብለዋል ማለት ነው። እና መን ለም የቅራ ቢኡሚል ኪታብ ፈሶላቱ ኺዳጁን ኺዳጁን ኺዳጅ በሌላው ሪዋያ ደግሞ ፋቲሐ ያልቀራ ሰው በሌላው አያ ቢቀራ እንኳን ስግደቱ ጭንጋፍ ነው። ጭንጋፍ ያው የማያድግ ልጅ ማለት ነው። እንደዛ ዋጋ ቢስ ነው በማለት በተደጋጋሚ ይህች ሱራ ታላቅና ወሳኝ እንደሆነች ገልጸዋል ማለት ነው። ስለዚህ እንግዲህ ይህች ሱራ መልእክቷ ምንድነው? ዋናው መልእክቷ የኻሊቅና መኽሉቅን ማስተዋወቅና ማስተሳሰር ነው ማለት ነው። እና አላህ Subhanahu Wa Ta'ala ረብል ዓለሚን መሆኑን ማሳወቅና ከዛም ጋር ያይዛ አራት አስማኡላሂል ሁስናን በመደዳው ታስቀምጣለች ማለት ነው። አላህ ከሚለው ጋር አምስት በዚህ ባጭር ሱራ ውስጥ አምስት አስማኡል ሁስና መገኘት ራሱ ልዩ ደረጃ ከሚሰጧት ምክንያት አንዱ ነው ማለት ነው። አላህ ረብ፣ አርረህማን፣ አርረሂም፣ ማሊክ የውሚዲን የሚሉት ሚን አስማኢላሂል ሁስና ናቸው ማለት ነው። በእነዚህ ስሞች ጌታን ታስተዋውቃለች። ከዛ በኋላ በዚህ መልክ ታስተዋወቀች በኋላ እኛ ከጌታችን ጋራ ምን አይነት አላቃ ሊኖረን እንደሚገባ ዋናው የምንገናኝበትን ነጥብ ታስቀምጣለች። ጌታ ኻሊቅ እንደመሆኑ ማዕቡድ መሆን አለበት፣ እኛ መኽሉቅ እንደመሆናችን አቢዶች መሆን አለብን። ለዚህ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ዋና ቁልፍ ነጥብ ታስቀምጣለች። ሱራዋን ትልቅ ያደረጋት ወሳኙ ነጥብ ይሄ ነው ማለት ነው።
ኻሊቅና መኽሉቅ የሚገናኙባት የኮንትራት ፊርማ ማለት ነው። ኢያከ ነዕቡዱ ወኢያከ ነስተዒን። በየቀኑ እንግዲህ በፈርድ ሶላት ብቻ እንኳን ብንወሰን ያ 5 ስግደቶችን እንሰግዳለን። በ5 ስግደቶች ውስጥ ስንት ረካዓ አለን? ወደ 17 ረካዓ ይኖረናል ማለት ነው። 17 ጊዜ የእምነት እድሳት እናረጋለን በቀን ማለት ነው። ኮንትራት ታድሳለህ ማለት ነው። አንተ ንግድ ፍቃድ የምታሳድሰው በስንት አመት ነው? በአመት ነው? በሁለት? በአመት አንዴ ቢታደስ ነው። ያውም ከዛም በላይ ሊሄድ ይችላል። ግን ኢስላም ጌታ ጋር ያለውን ኮንትራት በቀን 17 ጊዜ እንድታድስ ይጠይቃል ማለት ነው። አሁንም ለስተት የተጋለጠ ነውና የሰው ልጅ ተዓላማህ እንዳትርቅ ኢያከ ነዕቡዱ ወኢያከ ነስተዒን። ዙህር ከሰገድ ከ4 ረካዓ ነው። በአራቱም ረካዓ ኢያከ ነዕቡዱ ወኢያከ ነስተዒን እያልክ ጌታህን ቃል ትገባለህ ማለት ነው። ተዓላማዬ ፍንክች አለለም፣ በተውሂድ ላይ እንደታጠቅኩ ነው ያለሁት፣ አንተን ብቻ ነው የምገዛው፣ አንተን ብቻ ነው እርዳታ የምለምነው እያልን ነው ማለት ነው። አስርም ሲመጣ እንደዛው፣ መግሪብም ዒሻም ፈጅርም። ለዛ ላይ ደግሞ ሱና ተጨመርንበት እየሰፋ ይሄዳል ማለት ነው። ስለዚህ እንግዲህ ይሄ ቃል ኪዳን አላህ Subhanahu Wa Ta'ala ምን ያህል አሳሳቢና አንገብጋቢ መሆኑን አውቆ ይችን ቁልፍ ሱራ ነው መስገጃ እንድናደርግ ያደረገን ማለት ነው። ከዛ በኋላ ደግሞ አህመድ ዱዓ፣ ከዱዓ ሁሉ በጣም አስፈላጊና ወሳኝ የሆነውን ዱዓ ያስተምረናል ማለት ነው። ኢህዲነ ሲራጠል ሙስተቂም በሚል ቃል አሁንም ደጋግመን በቀን 5 ጊዜ ሂዳያ ከጌታችን እንድንቀላውጥ እንድንለምን ያስተምረናል ማለት ነው። ይህ ሂዳያ የሚባለው ነገር ደግሞ የቀድሞ ወዳጆቹ ሁሉ መንገድ፣ የሰው ልጆች ፍጥራን በሙሉ መዳኛ መሆኑን በማመልከት ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም፣ አላህ Subhanahu Wa Ta'ala መልካም ጸጋውን የቸራቸውና የባረካቸው፣ ያልተቆጣባቸውና ያላባረራቸው፣ ያልረገማቸው፣ ያልተሳሳቱትን መንገድ ምራኝ እያላችሁ እኔን መለመን አለባችሁ ሲል አላህ Subhanahu Wa Ta'ala እኛ በዚህ ህይወት ላይ መተን አልፈን እስከምንሄድ ድረስ ወደ ቀጣዩ ሀገር ስንቃችን መሆኗን ያስተዋውቀናል። በዚህ ሱራ ሁል ጊዜ ከጌታችን ጋር ያለውን አላቃ እንድናስተካክልና እንድናርቅ ማለት ነው። ስለዚህ አጠቃላይ መልእክቷ ይህ ሲሆን ወደ ዝርዝሩ እንመለሳለን። ቢስሚላሂር ረህማኒር ረሂም። እጅግ ሩሩ በጣም አዛኝ በሆነው አላህ ስም እንጀምራለን። እንደተለመደው ሁልጊዜ ያው ሱራዎች በዚህ ቃል ይጀምራሉ። ቁርአን አላህ Subhanahu Wa Ta'ala እያንዳንዱ ምዕራፍ በቀጥታ ከሱ የተላከ ለፍጡሮች ለምድር ሰዎች መመሪያ ሆኖ የተላከ ደብዳቤ መሆኑን ዑንዋኑ ማህተሙ ፊርማው ቢስሚላሂር ረህማኒር ረሂም ነው ማለት ነው። ተረህማን ረሂም ተረበል ዓለሚን የተላከ መልእክት መሆኑን በእያንዳንዱ ሱራ ላይ ያሰምርበታል ማለት ነው። እና በዚህ ተጀመረ በኋላ አላህ Subhanahu Wa Ta'ala ምን ይላል? አልহামዱሊላሂ ረቢል ዓለሚን። ቁሉ የሚለው ቃል በውስጥ ታዋቂነት የታወቀ ነው። ቁሉ አልহামዱሊላሂ ረቢል ዓለሚን። ልክ ቁል ሁወላሁ አሐድ ሙዓውደተይን፣ ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ፣ ቁል ያ አዩሃል ካፊሩን በሚለው ላይ ቁል በሚል ቃል መጀመር በተደጋጋሚ ታውቋል፣ ተለምዷል። ስለዚህ ይህች ሱራ ብዙ ጊዜ ያው ሁል ጊዜ በስግደት የምናዘወተራት እንደመሆኗ ቃሉ እንዲንዛዛ አይፈልግም። ፍሬ ነገሯን ብቻ ነው የሚያስቀምጠው ማለት ነው። ቁል የሚለው በውስጥ ታዋቂነት እንደተጠበቀ ሆኖ አልহামዱሊላሂ ረቢል ዓለሚን አለ። በማዕናው ግን ስንመጣ ቁሉ አልহামዱሊላሂ ረቢል ዓለሚን እንደማለት ነው። ይህችን ሱራ ስትጀምሩ በምን መልክ መጀመር አለባችሁ? የዓለማት ጌታ በሆነው በአላህ ስም እንጀምራለን ብላችሁ ግቡ ይላል ማለት ነው። እና ወይም ኢብቲዳኡና አልহামዱሊላሂ ረቢል ዓለሚን፣ ጅማሬያችን የሚሆነው አልহামዱሊላሂ ረቢል ዓለሚን በሚለው ቃል ነው። እና ሐምድ ማለት ምን ማለት ነው ወደሚለው እንመጣለን ማለት ነው። ሐምድ ማለት ወሰናኡል ጀሚሉ ቢልሊሳን፣ በምላስ ወይም ባንደበታችን መልካም የሆነ የውዳሴ ቃል ማቅረብ ሐምድ ይባላል ማለት ነው። እንግዲህ ያ ምስጋና የምታቀርብለት ወገን አንድ ውለታ የዋለልህ
ወይም ደግሞ ራሱ በይዘቱ መልካምና ውብ የሆነ ክቡር የሆነ ነገር ለማመስገን በምትሞክር ጊዜ ሐምድ ይባላል። ቀደመ له الحمد والثناء ይባላል ማለት ነው። ስለዚህ ሐምድ ማለት ብዙ ጊዜ የውለታ ወይም የስጦታ ምላሽ ነው። አንድ ሰው አንድ ነገር ሲያረግልህ ነው አመሰግናለሁ የምትለው ማለት ነው። ከሹክር ጋራ በአንድ መልኩ ይገናኛል፣ በሌላ በኩል ይለያያል። ሹክር ብዙ ጊዜ አንድ ልዩ የሆነ ስጦታ ለሰጠህ ነገር ነው ሹክር የምትመልሰው ማለት ነው። ሐምድ ግን እንደዚሁ ስጦታ ለሰጠህ ሊሆን ይችላል፣ ወይም ደግሞ ለአንተ ባይሰጥህም ለሌሎች ለሰጠ ወይም ደግሞ ለራሱ ክቡር መሆኑ ለታወቀ ነገር ሁሉ ሐምድ ይደረግለታል ማለት ነው። እና አልহামዱሊላህ ለአላህ ፍጹም የሆነ ሙሉ የሆነ ምስጋና ይገባው። ለምን ሊከውኒህ ረብል ዓለሚን የዓለማት ባለቤትና ፈጣሪ ጠባቂና እንከባካቢ ከመሆኑ አኳያ ይገባዋልና ለዓለማት ጌታ ምስጋና ይገባው በሉ ይለናል ማለት ነው። አላህ ወደሚለው ቃል ስንመጣ አላህ ማለት አልማዕቡዱ ቢልሐቅ ማለት ነው። ባጭሩ በእውነት ሊገዙት የሚገባው ብቸኛ አምላክ ማለት ነው። ወይም ደግሞ ፍጡራን ስለሱ ሊያስቡ ቢሞክሩ በጥናትና በምርምር በዚህ በውስና አቅማቸው በሌናቸው ማንነቱንና ምንነቱን ሊመዝኑትና ሊመጥኑት የማይቻል በፍጡር አቅም ጌታ ምን ይመስላል ጌታ ምን ያህላል ብላ ሰው ሊያስብ ይሞክራል፣ ግን ሊደርስበት አይችልም ማለት ነው። እና ኩሉ ማ ኸጠረ ቢባሊክ فهو غير ذلك ይባላል በምሳሌ። ስለ አላህ ማንነትና ምንነት አንተ በራስ ግምት ልትመራመር ብትሞክር አንተ የምታውቀው የተወሰኑ ነገሮች ነው። አቅምህ ውስን ነው። በአካባቢ የምታየው ወይ ሰው ነው ወይ ድንጋይ ነው ወይ ቤት ነው። ፈቅ ብለህ ወደ አድማስ ከሄድክ ደግሞ ያው ሰማይን ነው ወይ ፀሐይን ጨረቃን ነው የምታየው። የምታውቃቸው ነገሮች እነዚህ የተወሰኑ ፍጡሮች ናቸው በዙሪያ ያሉት ማለት ነው። ስለዚህ አንተ የምታውቃቸውን ነገሮች ነው መለኪያ አድርገህ የምታደርገው። አላህ ማንን ያክላል ምን ይመስላል ካልክ ከምታውቃቸው ወጥተህ ልታስብ አትችልም ማለት ነው። እነዚህ የምታውቃቸው ደግሞ ፍጡሮች ናቸው የእሱ ስራ ውጤቶች እንጂ እሱ ጋር የሚወዳደሩ ወይ እሱን የሚለኩ ነገሮች አይደሉም። የፈለገውን ያህል አንተ ትልቅና ግዙፍ የሆነ ነገር ብታመጣ ወይም ውብ የሆነ ነገር ብትመርጥም ዙሮ ዙሮ አላህን ሊያክል አይችልም ማለት ነው። ስለዚህ አንተ በጥናትና በምርምር በግምት ጌታ እንደዚህ ነው ብለህ በምታስበው ነገር ሁሉ በዛ ተቃራኒ እንደሆነ ወቀው ይላል ማለት ነው። ጌታ ፍጡርና አይመስልም። فلا تضربوا لله الامثال والله يعلم وانتم لا تعلمون እንዳለው። ስለዚህ አሁን ክፍለ ጊዜው ስለተገባደደ በቀጣው ዙር እንመለስበታለን። ወሰለላሁ ዐለ ነብዩ ወኢላ